ምዕራፍ 6 የእግዚአብሔር ታቦት ከአሚናዳብ ቤት ወደ ኢየሩሳሌም እንደመጣች። ዳዊትም ደግሞ ከእስራኤል የተመረጡትን 70,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ ከይሁዳ አለቆች ጋር ተነስተው በኪሩቤል ላይ የተቀመጠ የሠራዊት ጌታ የእግዚአብሔር ስም የተጠራባትን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርም ታቦት በአዲስ ሰረገላ ላይ ጫኗት። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጧት። የአሚናዳብ ልጆች ዖዛና ወንድሞቹ ታቦቷ ያለችበትን ሰረገላ ይነዱም ነበር። ወንድሞቹም በታቦቷ ፊት ይሄዱ ነበር። ዳዊትና የእስራኤል ልጆች ሁሉ በዜማ መሣሪያዎች፣ በበገናና በመሰንቆ፣ በከበሮና በነጋሪት፣ በጸናጽልና በእዚራ በእንዚራ በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ ደረሱ። ዖዛም በሬዎቹ አነቃንቀዋት ነበርና ይይዛት ዘንድ ወደ እግዚአብሔር ታቦት እጁን ዘረጋ፣ አስተካከላትም። ሲይዛት በሬው ወጋው። እግዚአብሔርም በዖዛ ላይ ተቈጣ። እግዚአብሔርም በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በእግዚአብሔር ፊት በዚያው ሞተ። እግዚአብሔርም ዖዛን ስለ ገደለው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስሙ ዖዛ የሞተበት ተባለ። በዚያ ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንድትሄድ ትገባለችን አለ። ዳዊትም የእግዚአብሔርን ታቦት ሕግ ወደ እርሱ ወደ ዳዊት ከተማ ያመጣት ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባት። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ተቀመጠች። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ለንጉሡ ዳዊትም እግዚአብሔር የአቢዳራን ቤት የነበረውን ሁሉ ስለ እግዚአብሔር ታቦት ባረከ ብለው ነገሩት። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣት። ከእርሱም ጋር የእግዚአብሔርን ታቦት የተሸከሙ 7 መሰንቆ የሚመቱ ክፍሎች ነበሩ። በሬዎችንና በጎችን ይሰዉም ነበር። ዳዊትም በእግዚአብሔር ፊት በገና ይደረድር ነበር። ዳዊትም ለዓይን የሚያንጸባርቅ የሐር ቀሚስ ለብሶ ነበር። ዳዊትና የእስራኤል ቤት ሁሉ በእልልታ ቀንደ መለከት እየነፉ የእግዚአብሔርን ታቦት ወደ ዳዊት ከተማ በደረሰች ታቦት አመጧት። የእግዚአብሔርም ታቦት ወደ ዳዊት ከተማ በደረሰች ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘምር አየችው፣ በልቧም ናቀችው። የእግዚአብሔርንም ታቦት አምጥተው ዳዊት በተከለላት ድንኳን ውስጥ በስፍራዋ አኖሯት። ዳዊትም የሚቃጠልና የሰላም መሥዋዕት በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የሰላም መሥዋዕት ማሳረግን ከፈጸመ በኋላ ሕዝቡን በሠራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ ለእስራኤል ወገን ከዳን እስከ ቤርሳቤ ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድ የሥጋ ቁራጭ፣ አንዳንድ ጽዋም ወይን አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቡን ሊመርቅ ተመለሰ።
የሳኦል ልጅ ሚልኮልም ዳዊትን ለመቀበል ወጣችና ሰላምታ ሰጠችው። ከሚዘፍኑት አንዱ እንደሚገለጥ የእስራኤል ንጉሥ በአገልጋዮቹ ሚስቶች ፊት በመገለጡ ምንኛ የተከበረ ነው አለች። ዳዊትም ሚልኮልን በእግዚአብሔር ፊት ዘምሬአለሁ፣ በእግዚአብሔር ፊት ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተመሰገነ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ፣ እዘምራለሁም። አሁንም እገለጣለሁ በዓይንሽ ፊትና እንዴት ከብርህ ባልሽባቸው ሴቶች ልጆች ፊት የተናቅኩም እሆናለሁ አላት። የሳኦልም ልጅ ሚልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም።